ተመልካቾቼ እንደምን ዋላችሁ? ዛሬ ደግሞ የምስር ክክ ቀይ ወጥ ነው የምንሰራው። እንደ ዋነኛ ምግባችን ነው፣ እኛ እንወደዋለን። ስለዚህ ምን ያስፈልጋል የምንለው እናያለን ማለት ነው። የምስር ቀይ ወጥ፣ የምስር ክክ ቀይ ወጥ ለመስራት ምን ያስፈልጋል? ምስር ክክ በሁለት መንገድ ይሰራል። አንድ ባልጫ፣ ሁለተኛ ደግሞ በቀይ ወጥነት ይሰራል ማለት ነው። ስለዚህ የሚያስፈልጉንን ነገሮች አቅርቤያለሁ። አንደኛው ራሱ ምስር ክኩ ማለት ነው። ይሄ ምስር ክክ ሲዘጋጅ በንጽህና መሆን አለበት። ምንም አይነት ቆሻሻ፣ ምንም አይነት አፈር ስንበላው የሚያስቸግረን ነገር ሊኖር አይገባም። ንጹህ መሆን አለበት። እንደዛ እንዲሆን ደግሞ ከገበያ ከገዛነው በኋላ በደንብ ለቅመን አጥበን ማዘጋጀትና ማስቀመጥ አለብን ማለት ነው። ይሄ ምስሩ በዚህ መልኩ ከተዘጋጀ ሽንኩርት ያስፈልገናል። የተከተፈ ቀይ ሽንኩርት ያስፈልገናል። ድቅቅ ማለት አለበት፣ ጊዜ እንዳይፈጅ ነው እንጂ ከስናቁላላው ሊጠፋ ይችላል። ቲማቲም የተከተፈ ወይም የተፈጨ፣ ይሄንን እኔ በሽንኩርት መፍጫ ነው የፈጨሁት። በእጄ መጀመሪያ ጎመድ ጎመድ አድርጌ በዛ ፈጨሁት። ምክንያቱም ምስሩ ላይ ሁለቱም መፍጠጥ የለበትም እንዲያምርልን ማለት ነው እንጂ ሌላ የሚያመጣው ችግር የለም። ይሄኛው ጨው ነው ለማጣፈጫ። ይሄ በርበሬ፣ የተፈጨ በርበሬ ከኢትዮጵያ ያመጣሁት ነው። ይሄኛው ጥቁር ቅመም ነው። የዚህን የበርበሬ የተፈጨ በርበሬ ሁኔታ ስናይ የተፈጨ በርበሬ እንዳፈጫጩ ነው ጣዕሙ ሊጣፍጥና ላይጣፍጥ የሚችለው። እንደ አዘጋጁ ክፍል እንደ ገንዘብ አቅም ነው የሚጣፍጠው በርበሬ። እንደ የቤቱ ደግሞ የበርበሬና የሽሮ ዝግጅት ይለያያል። ሁሉም በርበሬ አንድ አይደለም፣ ሁሉም ሽሮ አንድ አይደለም። በደንብ የተዘጋጀ በርበሬ ማለት ቅመሙ በዛ ብሎ በርበሬውን መጥኖ የተጨመረ የተለያየ እርጥብና ቅመም፣ ደረቅ ቅመም የተጨመረበት ማለት ነው። ከዛም አልፎ ሲፈጭ እኔ አብዛኛው የኢትዮጵያ ሕዝብ ይወቀው አይወቀው አላውቅም እንጂ ስናፍጭና ጎመን ዘር ይጨመራል። ለምንም ነገር መጠቀሚያ እንዲሆን፣ ለወጥም የሚያመጣው ችግር የለም። ሁሉ ነገር ከበዛ ነው። አሁን ለምሳሌ ቅመም ሲበዛ ቆንጆ ነው ብያቸዋለሁ። በጣም ከበዛም ደግሞ ሊመርና ላይበላ ይችላል። ከለሩንም ሊያበላሽብን ይችላል። ስለዚህ እኔ ለፈረሱላ በርበሬ ወይም ለ17 ኪሎ በርበሬ 17 አይሞላም ስንገዛው ትንሽ ነው የሚሆነው። ለዛ በርበሬ ኢትዮጵያ ያለው ማስፈጨው ግማሽ ኪሎ ስናፍጭና ሩብ ኪሎ ጎመን ዘር፣ ምጣዱን የምናስስበት ጎመን ዘር እሱ ይታመስና አብሮ ይፈጫል። ስለዚህ የቅመሞቹ ብዛትና መጠን እንደገና የበርበሬው ምርጫ ራሱ የበርበሬውን ዱቄት ጣዕም፣ መልክ ያሳምረዋል። ስለዚህ ይሄ በዛ መልኩ የተዘጋጀ ነው። ለምሳሌ አዋዜ አሰራር ላይ ስናፍጭ ይገባል። ትክክል አለው። ይሄ በርበሬ ጎመን ዘርም ይገባል። ለምን? ጣዕሙ ቆንጆ ስለሆነ ነው እንጂ አዋዜው ከተጨመረ በኋላ ስናፍጭም ቢገባ ምንም ችግር የለውም። ይሆናል የተባለው ነገር ማንኛውም ምግብ ላይ ተጨምሮ ቢሞከር ለምላስ የሚጣፍጥ ከሆነና ለተመጋቢው የሚመች ከሆነ ምንም ችግር የለውም። አዋዜ ስንል ብዙ አዋዜዎች አሉ። እነዚህ የድሮ አዋዜዎች አሰራር ነው። ለምሳሌ እኔ በሙቅ ውሃ አውግቼ ያሳየሁት ማለት ነው። ስለዚህ አዋዜ አንድ አይነት ብቻ አይደለም። የፈለገ አይነት ይጨመር አዋዜ ነው የሚባለው፣ ከበርበሬ የተሰራ ማለት ነው። እና ከጣመ ምንም ነገር ጨምሮ መስራት ትችላላችሁ። በዚህ አጋጣሚ ስለ በርበሬው ስገልጽ ስለ አዋዜው በዛው ልግለጽ ብዬ ነው።
እና ምንም ችግር የለውም። ኮምጣጤም ቢጨመር ምን የፈለጋችሁትን መቅመስ ነው። ከተመቼ ደግሞ መተው ነው። እሺ እና እንግዲህ እነዚህ ናቸው ያቀረብኳቸው። ይሄ ዘይት ያስፈልጋል። አሁን ስራችንን እንጀምራለን። እንደተለመደው ወጥ ስንሰራ ከምንድን ነው የምንጀምረው? ከሽንኩርት ነው። ሽንኩርታችንን እናቁላላለን። ሽንኩርት ስናቁላላ ብዙ ሽንኩርት ለድግስ ሆነ ለመካከለኛ ድግስ፣ ለሰርግም፣ ለማንኛውም ስናዘጋጅ ብዙ ሽንኩርት ነው የምንጠቀመው። በዛን ሰዓት ትንሹንና ብዙውን እኩል አይደለም የምናቁላላው። ብዙ ሽንኩርት በትልቅ ድስት ለድግስ ስንሰራ ሽንኩርቱን መጀመሪያ እንከትና ስናቁላላ ብዙ ውሃ ነው የሚወጣው። ያ ውሃ እስከሚመጥ ድረስ ማቁላላት አለብን፣ መልኩ እስከሚቀይር ድረስ እንጂ የማቁላላታችን ጉዳይ እንደ ሽንኩርቱ ብዛት ይወሰናል ማለት ነው። ስለዚህ ይሄን እንደዚህ እንጨምርና እና ሽንኩርቱ በርከት ካለ ያበስላል ስለሚባል ጨው እንጨምራለን ማለት ነው። ከፈለግን ካልፈለግንም ስሰራ ሁል ጊዜ እንደማሳያችሁ እንደዛ መጨመር ነው። ሳይጨመር በኋላም በፊትም መጨመር ይቻላል። አሁን ይሄንን እንግዲህ እናቁላላለን ማለት ነው። ያው እያቁላላሁኝ በደረስኩበት ደረጃውን ቀይሯል ስል አሳያችኋለሁ። እንገናኛለን። ይሄው ተመልካቾቼ ቆንጆ እየበሰለ ነው። ከለሩን ቀይሯል ማለት ነው። ስለዚህ ውሃም የለው። አሁን ቲማቲሙን እጨምራለሁ። ይሄ ሽንኩርቱ ትንሽ በዛ ያለ ስለሆነ ሽንኩርቱ በበዛ ቁጥር ጊዜ ይወስዳል ለማብሰል። ቅድም እንዳልኳቸው አሁን የድግስ ሽንኩርት እኮ ለማቁላላት ብቻ ውሃውን ለመምጠጥ ብቻ 4-5 ሰዓት ነው የሚፈጀው። እሱም ያውም እንደ ሰዓቱ ሁኔታ ነው የሚወስነው። ስለዚህ አሁን ይሄ ምጥጥ አድርጓል። ያዘጋጀሁትን ቲማቲም እጨምራለሁ ማለት ነው። አሁን ለየት ስለሚል እንደገና ደግሞ ይሄን ስላለኝ ነው እንጂ በቲማቲም ድልህ ከገበያ በምንገዛው መስራት እንችላለን ማለት ነው። ምንም ችግር የለውም። ስለዚህ አሁንም ይሄ ጥብስ እስከሚል እንቆያለን። አሳያቸዋለሁ። ክድ እናደርግና አጠገቡ ሆኜ ገልበጥ እያረኩኝ እቆያለሁ ማለት ነው። እና ክድ አደርገዋለሁ። ይሄው ቲማቲሙ ምጥጥ አድርጓል። ውሃውን ምንም አይነት ውሃ አልጨመርኩም እስካሁን። ሽንኩርቱና የተፈጨው ቲማቲም ማለት ነው። ስለዚህ የሚቀጥለው ምንድነው? ዘይት እጨምራለሁ። እንዲጠብሰው ማለት ነው። ምስር ቅባት ይወዳል። እና ማማሳያው ራሱ እንደዚህ አይነት ቢሆን መልካም ነው። እንደዚህ ሹል ባይሆን ይሄ ምክንያቱም እንደዚህ ለማቁላላት ይመቸናል። ከድስቱም ላይ ጥርግ አድርጎ ያነሳልናል ማለት ነው። ስለዚህ አሁንም አቁላላለሁ በዘይቱ ጥብስ እስከሚል ድረስ እዚሁ አጠገቡ ሆኜ አቁላላለሁ። እሳቱን አልቀነስኩም፣ ምክንያቱም ቶሎ እንዲደርስልኝ በጣም ብዙ ሰዓት ነው የሚፈልገው እና እዚሁ ቆሜ ነው የምከታተለው። በዚሁ የሽንኩርቱን ብዛት በተመለከተ ልነግራችሁ የምፈልገው ነገር አለ። ምስር ድፍን ወይም ደግሞ ክኩን ስንሰራ ቀይ ወጥ በጣም ሽንኩርት ይፈልጋል። ሽንኩርት በርከት ማለት አለበት። ክኩ ምስር ከበዛና ቁሌቱ ካነሰ አይጣፍጥም። እህል ነው የሚለው።
እና ምስር በጣም ቆንጆ ሆኖ የተቁላላ ቁሌትን በርከት ያለ ቁሌትን ይፈልጋል። ስለዚህ ለዚህ ነው ይሄ ሽንኩርቱና ቲማቲማው ብዙ ነው፣ ምስሩ ትንሽ ነው። እያቁላላሁኝ ምን አደርጋለሁ መሰላችሁ? ምስሩን እስከማጥን ድረስ እሳቴን እቀንሳለሁ። ለምን ውሃ የለውም፣ በዘይት ነው እየተቁላላ ያለው። ድስቱ እንዳይዝብኝ ግድግዳውን ሁሉ እንደዚህ ያደረግ እሳቱን ትንሽ ቀነስ አደርጋለሁ። በኋላ ከፍተዋለሁ አጠገቡ ሁኜ ስለማቁላላ እና ምስሩን አጥቦ አዘጋጅቶ ቋጥሮ ክድን አድርጎ ማስቀመጥ ይቻላል። ከዛ በኋላ ለቅለቅ አድርጎ መስራት ይቻላል ማለት ነው። እኔ ግን በደንብ አጥበዋለሁ እና ይሄንን ለማጠቢያ አዘጋጅቻለሁ። በቀዝቃዛ ውሃ ነው የማጥበው። የምስሩን መጠን ይኸው ሽንኩርቱ በርከት ማለት አለበት፣ ምስሩ አነስ ማለት አለበት። እንግዲህ ድግስ ስንሰራ ይታያችሁ። ለዛ ሁሉ ምስር ድግስ ሲሰራ ብዙ ምስር ክክ ወጥ ከሰራ ብዙ ቁሌት ይፈልጋል ማለት ነው እንዲጣፍጥልን እንጂ ካነሰውም አይሰራም ማለት አይደለም። እንዳቅም ይሰራል። ከተቻለ ግን እንደዛ ነው። ስለዚህ እጄ ንጹህ ነው። በዚህ አሻለሁ። ይሄው እስከዚህ ውሃው እንዲህ እስከሚመስል ድረስ እሽት አድርጌ አጥቤዋለሁ። አሁንም ደግመዋለሁ ማለት ነው። ሩት እስከሚል ድረስ ነው የሚደገመው። በቃ ደጋግሞ ማጠብ ማለት ነው። አሁንም አጠለዋለሁ። አሁንም አጠዋለሁ እንደገና ውሃ ጨምሬ ማለት ነው። እሺ አሁን ይሄው ውሃው ንጹህ ነው ማለት ነው። ይበቃዋል። እንዲያርጌ አንድ አድርጌ ጨርሼ እዚህ ውስጥ አደርገዋለሁ። አሁን ከቅድሞ ሽንኩርቱ አሁን በሰል ያለ ይመስላል። መጠኑን ቀንሷል ማለት ነው። ግን ከዚህ የበለጠ ነው ጊዜ ወስጄ ማቁላላት ያለበት በጣም ነው። ምክንያቱም የምስር ወጥ ልክ እንደ ዶሮ ወይም ስለ ዶሮ ነው ተብሎ መሰራት ያለበት እና ለዚህ ነው የድግስ ጊዜ አሁን ብዙ ምስር ወጥ ሲሰራ ብዙ ነው የሚያደክመው። ምክንያቱም አይጣፍጥማ እና አሁንም እኔ ማቁላላለሁ ጊዜ ወስጄ ምስሬን አዘጋጅቻለሁ አጥቤ። በቃ ሲበስል ወይም ቁሌቱ ሲበቃው እንገናኛለን። እሺ አሁን ዘይት ከጨመርኩ በኋላ በደንብ አቁላልቼዋለሁ። እጄ ሳይቆም ማለት ነው። ምክንያቱም ድስቱ ይዝብኝና ያረብኛል። እሺ ተመልካቾቼ አሁን ዘይቱን ከጨመርኩ በኋላ በደንብ ነው ያቁላላው። ማየት ይቻላል። ይሄን ነው የሚመስለው። አጠገቡ ሆኜ ነው በጣም ያቁላላት። ምክንያቱም ያርብኛል። ምንም አይነት ውሃ የለው፣ በዘይት ብቻ ነው የተቁላላ ያለው። ስለዚህ አጠገቡ ሆኜ ያቁላላሁ ነው። አሁን የምጨምረው ምንድነው? በርበሬና ነጭ ሽንኩርት እጨምራለሁ። የተፈጨ ነጭ ሽንኩርት አለ። የተደለዘ ነጭ ሽንኩርትና ዝንጅብል ቢኖረኝ ኖሮ ጨምር ነበረ። አሁን ነጭ ሽንኩርት ብቻ እጨምራለሁ። ያው መጀመሪያ ለምን በርበሬና ነጭ ሽንኩርት እንደማላስቀድም ነግሬያቸዋለሁ። ምክንያቱም ዘይቱና እሳቱ በጣም እንዳያቃጥለው ነው። ካሁን በኋላ የሚቁላላው ይበቃዋል ብዬ ስለምገምት ነው። እና በርበሬን ጨምራለሁ። በርበሬ ብዙ ይፈጃል፣ ምስር ክክ ማለት ነው። የተፈጨ ነጭ ሽንኩርት ይሄው ነው።
አሁን ወደ መሀል እያረኩ ነው፣ ወደ ግድግዳው እንዳይሄድብኝ ጣዕሙንም ያበላሽብኛል። እንደገና ልብስም እቃም ቤትም ያበላሻል ማለት ነው። ስለዚህ ዱቄትነቱ ከተቀየረ በኋላ እንዲያርጌ እንደ ልቤ ማቁላላት እችላለሁ። እንደገና ውሃ ደግሞ አዘጋጅቻለሁ። ሙቅ ውሃ ምንጊዜም እንደዚህ ወጥ ሲሰራ አጠገብ ሙቅ ውሃ ሊኖር ይገባዋል። ምክንያቱም ሙቅ መሆኑ በራሱ ያፋጥነዋል። እንደውም ሀገራችን እኮ ቀዝቃዛ ውሃ ሽሮ ላይ ምስር ላይ አጣፍጡ ነው የሚባለው። ምን ያህል እውነት እንደሆነ አላውቅም፣ ግን ያፋጥናል እኔ ሳይ ማለት ነው። ስለዚህ አሁን የበርበሬው ቆይታ ዘይቱ ላይ ቆንጆ ነው የሚሆነው። በርበሬውን ቶሎ ያበስልልናል ማለት ነው። ቶሎ የተቁላላ ያህል ብዙ የተቁላላ ያህል ስሜት አለው በርበሬ። እንዳያር ብቻ መጠንቀቅ ነው። ምናልባት እንኳን ያራል ብለን የምንል ከሆነ ለዚህ ለድስቱ ማስለቀቂያ ትንሽ ውሃ ጠብ እያደረግን ማቁላላት ነው። እኔ አሁን አላስቸገረኝም። እና እንደዚህ አድርጌ ትንሽ ውሃ ጠብ አረጋለሁ። ምን ይመስላል? አሁን ይሄንን ሰዓት ጊዜ ወስጄ በደንብ ማብሰል አለብኝ፣ በርበሬውና ሽንኩርቱ አንድ ላይ እና ሲበስል ደግሞ እንገናኛለን። ክድ እናደርግና እዚቹ አጠገቡ ቆሜ ነው የምጠብቀው። እሳቴንም እየተከታተልኩ የሚበዛ ከሆነ እያሳነስኩ ነው መስራት ያለብኝ። እመለሳለሁ በኋላ። አሁን በቅቶታል። ስለዚህ ምስሩን እጨምራለሁ ማለት ነው። አጥቤ ያዘጋጀሁትን ምስር እጨምራለሁ። ያው ዘይቱ ተፍቷል። ደግሞ ይሄው እየሞተ ነው ሽንኩርቱ። ሽታውን በርበሬው ቆንጆ ሆኗል እና የበርበሬውን መጠን በቂ ነው። ስለዚህ ይሄን እጨምራለሁ። አሁንም እንግዲህ ወደ መሀል ነው እንዲህ ማድረግ ያለብን። በቃ አሁን እንዲህ እያደረግን በጣም አቁላለዋለሁ፣ ጥብስ አደርገዋለሁ ማለት ነው። የበርበሬውን መጠን የማውቀው እኔ በምላስ ቀምሼ ነው። እንዲሁ በመልክ ከሆነ ሊያቃጥለኝ ይችላል እና እንደዛ ቢሆን ነው ቆንጆ የሚሆነው። በምላስ ቀምሶ መልክማ እንዴት ያስታውቃል። ስለዚህ እንደዚህ ያደረኩ አቁላልቼ ሲበቃው እንገናኛለን። እዚህ ደርሰናል። በደንብ በስሏል። በደንብ ጠብሼዋለሁ። እንግዲህ እጅ ማረፍ የለበትም። ምስር መስራት እንግዲህ ትንሽ አድካሚ ነው እና ይሄ አለ ለምሳሌ እንደዚህ አይነቱን እንዳያርብኝ ምን እያረኩ ነው ያቁላላሁት እስካሁን እንዲስጠብ። አሁን ተወት አረጋትና ይሄው እንዳያረጋዋለሁ በራሱ ይለቃል። በዚህ በኩልም እንዲህ ከያዘብኝ ልክ እንደዛ እያረኩ ነው ያቁላላሁት ማለት ነው። እና እዚህ ጋር ጭልፋው ይመቸኛል። በድስት ከሆነ አይመቸኝም እንዲህ እያረኩኝ እና እኔ እስከሚበቃ አቁላልቻለሁ እንዳሳያችሁ ብዬ ነው። እንዲህ እያረጋችሁ ነው ማቁላላት ያለባችሁ። አሁን በስሏል። ምስሩ እንዳይቦካ ከዚህ በኋላ በውሃ ብዙ መንተካት የለበትም። በቃ የሚበቃውን ያህል እንዳረፋ ነገርም ካለው እሱ ከተት ካረገ የፈላ ውሃ እዚህ መሆን አለበት። ቀዝቃዛ ከጨመርን አሁን ይሄ ወደ ሽሮነት ይቀየርብናል። የፈላውን ውሃ ጭምር ነው የምናደርገው ማለት ጭምር ትንሽ ብስል ተተክ ሲል እንድናወጣው እና የቀረኝ ነገር አለ። ምንድነው? እርድ ጨምራለሁ። ይቅርታ። እሺ አሁን ቀይ ወጥ ነው። ቀይ ወጥ ላይ እርድ አይጨመርም የሚል ነገር አለ። እኔ ግን እጨምራለሁ። ከለሩም ያምረኛል። እንደገና ጥቅምም አለው። የሚጎዳ ነገር ስለሌለ እጨምራለሁ አሁን ማለት ነው። ትንሽ መሰል አደርግና የሚበቃኝን ውሃ ጭምር ያው ውሃው ፈልቷል።
ቅጥነትና ውፍረቱ እንደፈለጋችሁ ነው። ገበታ ላይ ሲቀር ወፈር ሲል ጥሩ ነው። ከዛ ውጪ ጨው እስካሁን ጨው አልጨመርኩም፣ ምክንያቱም ያበስላል ስለሚባል ምስሩን ወደ ሽሮነት እንዳይቀይርብኝ ማለት ነው። እና ጥቁር ቅመም እጨምራለሁ ትንሽ። በቃ መከለሻ ቢኖር ኖሮ ይጨመራል። የለም ባለው ነው መስራት ያለብን። ይሄ ወፈር ብሏል። ትንሽ ውሃ ጨምራለሁ። እስከዛ ከድኜ ይብሰል። ሙቅ ውሃ ትንሽ አረግና ጨምራለሁ። በቃ እንመለሳለን። ማንሽ ወጥ እንግዲህ አረፋ የሚመስልም ነገር የለውም። ከቷል ማለት ነው። በስሏል። ቆንጆ ወጥ ነው። ይሄውና እንግዲህ የምስር ክክ ቀይ ወጥ ይሄን ይመስላል። የዛሬውን ቪዲዮ እዚህ ላይ ጨርሻለሁ። አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑልኝ።